ሰላም ሰላም ውድ የተወደዳችሁት የዩቲዩብ ፋሚሊዎቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን አለሁላችሁ እላችኋለሁ። ዛሬ ምን ለማለት ፈልጌ ነው፣ ዩቱበሮችን ነው ቶሎ ብዬ ወደ ጉዳይ ነው የምገባው፣ ምክንያቱም ሴትዮ የምትነሳበት ሰዓት ደርሷል። እሺ ዩቱበሮችን እንዲሁም በቃ በተለይ ዩቱበሮችን ምንድነው የምለው ሁሉም የሚሰሩት ውሸት እንደሆነ ነው የተረዳው። እኔ እስከዛሬ አሁን ስለ እነ ሩታ ስለ ነውቤ በቃ እውነት ነው እያልኩኝ ነበረ። በምን ውሸት እንደተረዳው ንገራችሁ። ውባለም ለባሏ የአንገት ሐብል ስትሰጠው እሱ ደግሞ ለሚስቱ መኪና ገዝቶ ሰፕራይዝ ሲያረጋት፣ የእነ ሄርሜላ የእነ ሩታ ደግሞ ውሸት እንደሆነ በምን አወቅኩት? አብርሽ ምንም ነገር አይናገርም። በብዙ ነገሮችን ውሸቶቹን እያየውበት ነው። እና እንዴት እንደዚህ ተጣልቶ እንደዚህ እንትን ብሎ ከመቼው በቃ ወደ ልጄንና ሚስቴን እፈልጋለሁ ብሎ ሊመጣ ይችላል? ይሄ ድራማ መሆኑን በዚህ ታውቃላችሁ። እኛ ሞኞች አይደለም። እስከ ዛሬ ተሸቅላችሁብናል። አሁን ግን ማለት ነው እኛም እንደናንተ እናንተ የደረሳችሁበትን ቦታ ለመድረስ እየተጣረን ነው። እሺ ያለን እሺ ወንዶች፣ በእርግጥ ስሩ አትስሩ አንልም። ነገር ግን እንደዛ አይደለም። ይህንን በማስመሰል እንደዚህ በውሸት እንዲህ በጉል ኧረ በመድኃኒዓለም ስም ማታደርጉት ነገር የለም። የማትቆፍሩ ድንጋይ የለም። ይህንን ውሸት ለማቀነባበር ማለት ነው። ምን አስፈለገ? ልጅህን ባለቤትን ይዘህ ዩቱብን ብትቀርጽ ዩቱብ በደንብ ይታይልሃል። ምክንያቱም ታዋቂ ነው ዩቱብ ውስጥ። ያን ያህል ማስመሰል፣ ያን ያህል ዕጣ ውረድ መግባት፣ ያን ያህል ከሱ አፍ ውስጥ መግባት አይጠበቅባችሁም ነበረ። አሁኑ ደግሞ በጣም ነው የሚያስጠላው። በቃ የማይናገር ሆኖ በቃ የሆነ እንደ በሽተኛ ነው የሚመስለው። የሆነ ነገር እንደተደረገበት ነው የሚመስለው። ያስጠላል። ይሄ ገጸ ባህሪ አሁን ደግሞ ይህን ሰሞን ያመጣው ባህሪ በጣም ነው የሚያስጠላው። እኔ በበኩሌ ደስ አላለኝም። እና እሷን ብትሆን ሩታን ብትሆን ይህን ያህል ማስመሰሉ ምን አስፈለገ? ለብር እንደዚህ በቃ እንደዚህ ራስን እስከምጣል። ኧረ ገደብ እኮ አለ ወገን። ምን ሆናችሁን? እና እህቶቼ ለቅመሞቼ ነው የምነግራችሁ፣ እናንተ አትሞኙ። ማንም እዚህ ጋር የእውነተኛ ታሪኩን ይዞ የመጣ የለም። ሁሉም በስተጀርባው የራሳቸውን ትዳር የራሳቸውን ቤት እየኖሩ ሄልሜላም ብትሆኝ ሩታም አብርሽም ቢሆን ሩታም ቢሆኑ። ስለዚህ አትሞኙ። እነሱ ተነቀባብሮ ነው ይህንን ቪዲዮ ለኛ የሚቀርጹልን ማለት ነው። ገባችሁ አይደል? እንዲብል ተባብሎ ተመካክሮ ተዘካክሮ ነው ወደ ሚዲያ የሚመጡት ማለት ነው። ነገር ግን እኔን የመሰሉት የሜዳን በጎች ብላ እነሱን ስታይና ስታለቅስ ጊዜ ይፈጅባታል። እና በልኩ አድርጉ ነው እያልኩኝ ያለው። በተረፈ በልኩ አድርጉ። አብርሽም ቢሆን ሩታን በልኩ አድርጉ። በቃ በልኩ ያድርጉ። አሁን በኋላ ያስጠላል። በቃ ከአሁን በኋላ ደግሞ አሁን ደግሞ ምን ልታመጡ ነው? አይ ወደ ቀድሞ ተመልሷል ብለው ወደ ሄርሜላ ይሄዳል። እንደዛ ከሆነ በጣም ነው የሚያስጠላ። እውነት ለመናገር በጣም ያስጠላል። እንደዛው እያለ ቀጥል በቃ እንዲሁ አሁን እንደገባ ቀጥሉት። በቃ እንደዛ ሆናችሁ ከልጆቻችሁ በመዝናናት በመሄድ በመብላት ብዙ ነገሮች የሚሰራኖች ነገር አሉ። የግዴታ መጣለት ባልና ሚስት የግዴታ መጣለት የለበትም። ዩቱብ ባልና ሚስት ካልተጣሉ እኛ ዩቱብ አይከፍልም አልተባለም። ግን እናንተ የሆነ የሚያሰለች ላይ ገብታችኋል። አሁን በቃ በዚሁ ተፈጸመ ብላችሁ ወይ ፈጽሙትና ወይ የሆነ ነገር ድረስ ቀይሩና ነው ባልና ሚስት ሆናችሁ። ከዛ ውጭ ግን በጣም ነው የሚያስጠላው እውነት ለመናገር ማለት ነው። እና በጣም ነው እንትን ምለው ማለት ነው። ለማንኛውም ይሄን እችን ላሳውቃት ብዬ ነው። ግን በጎቼ እንዳትሸወዱ እናንተ እንደውን የሜደም ቅመም አይደለም። እኛ የራሳችን ቅመም ነን። የራሳችን ቅመሞች ነን። የሜደም ቅመም ማን ነው? የሜደም ቅመም ያሉት እኛ የሜደም ቅመም አይደለም። የራሳችን ቅመም ለራሳችን ለመኖር ደፋ ቀና የምንል ቤተሰቦቻችን አገራችን ጥሩ ደረጃ ለማድረስ የምንጥር ነው። እኛ የራሳችን ቅመም ነን። ወይ ደግሞ የጀግናዎች የሜደም ቅመም የሚባለው ነገር ይቅር ካባላ ምንድነው ይሄ ቅጽል ስሙ? የሜደም ቅመም ምን አባቷ ቅመም አላትና ነው ቅመም? የምን የሜደም ቅመም? እኛ የራሳችን ቅመም ነን። ለአገራችን ቅመም ነን። በቃ ቅመም አትበሉ እንኳን ባለ የሜደም ቅመም እንዳትሉን በቃ ቅመም የራሳችን ለራሳችን እኛ ለኑሮ ነገ ዛሬ ይሻሻላል እያለን ደፋ ቀና የምንለው ኢትዮጵያ ያሉት ደግሞ ኑሮ ተወደደ አትምጡ፣ እንደዚህ ጤፍ ገባ እንዲገባ እያሉ የሚያሳብዱን እንዳንገባ የሚያደርጉን
ይኸው ሾሃድ የምትለዋ ልጅ የእኔ እናት ገብታ ይኸው ፋፋሽ ብላ እየኖረች ነው። ምንም እየኖረች ነው እንደ ማንኛውም ሰው እና በዚህ አጋጣሚ ሁሉንም ለከፍላክፍ አረግኩባቸው። በጣም ስለተናደድኩኝ ነው እውነት ለና አብርሽ ዙሪያ ማለት ነው። በጣም ነው የሚያስጠላው። አብርሽ የሚያደርጉት ነገር በጣም ያስጠላል። በተረፈ በሌላ ጊዜ ደግሞ በሰፊው አጫውታችኋለሁ። በተረፈ ሰላም ሁኑልኝ። ወዳችኋለሁ ፋሚሊዎች። ላይክ እና ሰብስክራይብ እንዳትረሱ። አበረታቱኝ። ቻው። ወዳችኋለሁ።